አንድ ጥያቄ ልጠይቅሽ እፈልጋለሁ። እሺ እንደው ራሴን ማጥፋት ሀሳብ አጋጥሞሽ ያውቃል? አንተስ ግን ራስን ለማጥፋት አስበህ አታውቅም? ቢያንስ አዎ። እንደዚህ ራሴን ላጠፋ ነው እያለች ብዙ ሰላም ጤና ይስጥልኝ ውድ የጆይፉል ፋሚሊ ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? እንዴት ናችሁ ቤተሰቦቻችን? ተመልሰን መጥተናል። እንግዲህ እችን ሰሞን ትንሽ ጠፋ ብለን ነበር። ያው እንደሚታወቀው የዩቲዩብ ስራ እንደ ቲክቶክ ስራ አይደለም። በደንብ አስተውሎት ጊዜ ምን ይፈልጋል እና ለዛ ብለን ነው እንግዲህ ጠፋ ያልነው። ኑሮም ታውቃላችሁ። ዛሬ ለየት ባለ ቪዲዮ ነው የመጣንላችሁ። እንደምታዩት ከላይ ይህን ሰሞን ሶሻል ሚዲያ ላይ ቲክቶክ ላይ ፌስቡክ ላይ ኢንስታግራም ላይ በጣም በብዙ መልኩ ስለ ቦኒ እየተወራ ነበር እና አዎ ራስ ማጥፋት ላይ ብዙ ጊዜ እንግዲህ በጣም ሆት ኢሹ ይመስለኛል። በጣም ትልቅ ኢሹ ነው ራስ ማጥፋት። እንዲህ እንደ ቀላል በእኔ በሷ የሚነገር ብቻ አይደለም። ያው ትላልቅ ሳይካትሪስቶች ሊያስፈልጉ ይችላሉ። ከዛ ያለፉ ምስክሮች ምኖች ሊያስፈልጉ ይችላሉ። ነገር ግን ደግሞ ያው ቀላል እንዳልሆነ መጠኑ ደግሞ መታለፍም የለበትም። ስለዚህ እንደ ቀስ በቀስ እያልን ግን እየበዛ የመጣ ነገሮች ናቸው። ችላ የምንላቸው ነገሮች አይደሉም። ያው እኛ ደግሞ ሶሻል ኢንፍሉዌንሰር እንደመሆናችን መጠን እንግዲህ ዛሬ የሚመለከት ብዙ ሰዎች ልትሆኑ ትችላላችሁ፣ ቤተሰቦች ትኖራላችሁ አላችሁም እና በአንድም በሌላም ይመለከተናል። እንግዲህ ማን ቀጣይ ሊሆን እንደሚችል እንግዲህ ማወቅ ይከብዳል። እሱ ብቻ ሳይሆን ደግሞ እኔ ጤና ባክግራውንድ እንደመሆኔ መጠንም ይሄ ካሜራ ያላያቸው ሶሻል ሚዲያ ያላያቸው ብዙ ነገሮች ያጋጥሙናል ጤና ጣቢያ ላይ። እንደምታዩት በጣም አሳሳቢ ደረጃ ላይ የደረሰ ነው። ሜይቢ ባለፈውም የሆነ ኬዝ ነበር እንደዚህ ያጋጠማት ሴት እህታችን ነበረች ሶሻል ሚዲያ ላይ። ከዛ ይልቅ ግን በሳምንት በቀናት ውስጥ በጣም ብዙ ጊዜ በተደጋጋሚ ያጋጥመናል እኛ በሕክምና ቦታ ላይ ብዙ የማይወራላቸው የቤተሰብ ብቻ የሰፈር ብቻ ችግር ሆኖ የሚያልፉ ህመሞች ብቻ ሆኖ የሚያልፉ ነገሮች አሉና እየበዙ ያለ ነገር ነው ያው አሁን ላይ እና አዎ እንግዲህ ብዙ አውርተንበታል እንደነገርኳችሁ እኔና ውዷ ይሄ ነገር ትንሽ ቶፒኩን ለመንካትም ትንሽ የሚያስፈራም ቶፒክ ነው፣ ሆት ቶፒክ ነው፣ ትልቅ ቶፒክ ነው። ለምን የምናስተላልፈው መልእክት እንግዲህ እዚህ ያሰበም ሰው ሊኖር ይችላል፣ ህይወቱ ላይ ምሬት ያለበት ሰው ሊኖር ይችላል እና በማይሆን መልኩ እንዳይረዳው ምን አይነት ነገሮች ማውራት አለብን፣ ምን አይነት ነገሮች ነው ሀሳቦች ማንጸባረቅ ያለብን የሚለውን ነገር ስናስብ ነበር አይደል? በጣም አዎ። ስለዚህ እንግዲህ ከመጀመራችን በፊት በጣም ያሳዝናል። አላቃትም ነበር በቲክቶክ አናቃትም አይደለ? አዎ ነፍሷን ይማረውና አላውቅም። ካለፈች በኋላ ነው ቲክቶኳን እየሄድን እኔ ኦሮምኛም እችላለሁና ያሉትን ነገሮች ምኖች ለማየት ሞክሬያለሁ። በጣም የሚያሳዝን ነው። በድጋሚ እግዚአብሔር እንግዲህ ነፍሷን ይማረው ነው ማለት የምንችለው። ስለዚህ ከዛ ጎን ለጎንም ኮሜንቶችን እያየን ነበር። በጣም የሚያሳፍሩ ኮሜንቶች አሉ። ከአንድ ሰው ከሆነ ሰው የማይጠበቅ ብዙ ኮሜንቶችን አይተናል። ከዛ ጎን ለጎን ደግሞ በጣም የሚያስፈሩም ኮሜንቶች ነበሩ። ላይክ እኛም እንመጣለን ምናምን የሚሉ በቃ በእንደዚህ አይነት ሁኔታ ውስጥ ያሉ ብዙ የሚያስፈሩ ብዙ እነዛም ኮሜንቶች ኮሜንቶች ደግሞ ነበሩ። ላይኮች ነበሯቸው። አዎ የሚገርምሽ ነገር እና ወዴት ነው እያመራን ያለ ነው የሚል ነገር አቋረጥኩሽ? ይቅርታ። አይ እና በጣም ያስፈራሉ እና አዎ አንደኛ የሚሰጠው ኮሜንት በጣም የሚያስጠሉ ኮሜንቶች አሉ። ማለት የማይባል ነገር አንዳንድ የሰው ልጅ እንደዚህ ላደርግ ነው ብሎ እየተናገረ ለዛ ሰው ተስፋ መስጠት ነው እንጂ ጭራሽ ተስፋ የሚያስቆርጥ ነገር መናገር ጥሩ አይደለም በመጀመሪያ ደረጃ። እውነት እና ነው እውነት ነው። እንደዛውም ደግሞ ቀጣይ ተረኛ ነን አዎ ምናምን እንመጣለን እኛም ወደ አንቺ በረከት ምናምን ይደርብን ምን አይ ማለት አይ ኖ በጣም ያስፈራል እና እንደነገርኳችሁ ከባድ በጣም ነው። የሚያስፈራም የሚያስጠላም ኮሜንቶች ነበሩ። ለምሳሌ አንደኛው ምን ይላል? ደፊካ ይላል። ቶሎ በይ እንጂ ለምን እንትን አልሽ ምናምን። እኔ እንጃ ሜይቢ ከምን አንግል እንደሆነ አላውቅም። ምንም እንኳን ከፍተኛ የሆነ የሰው ጥላቻ ቢኖረንም እንደዚህ አይነት ወቅት ላይ ግን በቃ እንትን አክቲቭ ኢንቮልቨር መሆን በጣም ትንሽ ይከብዳል። ከባድ ከሰውነትም የሚጠበቅ አይደለም። ብዙ ኔጌቲቭ ኮሜንቶችን አይተናል። አንድ ጥያቄ ልጠይቅሽ እፈልጋለሁ። እሺ እንደው ራሴ ማጥፋት ሀሳብ አጋጥሞሽ ያውቃል? ምንም ለምን ትጠይቀኛለህ? ማለት ለምን አይ ለምን ሳይሆን ላይክ ሀሳቤ ምን መሰለሽ? ራስሽን ለማጥፋት ሞክረሽ ታውቂያለሽ?
አታውቂም። ሀሳቡ መጥቶልሽ አያውቅም? ወይም ቀለል ላድርግልሽ፣ እም፣ እንደው ባልኖርኩኝ ወይ በቃ ህይወት አስጠልቶሽ አላማ አጥተሽ ምናምን እንደዚህ አይነት ነገሮች ተሰምተውሽ ያውቃሉ? የሆነ ድብርት ውስጥ ምናምን ስገባ ለምንድን ነው የምኖረው አይነት ነገር ማለት ምንድን ነው መኖር ትርጉሙ ምናምን አይነት ነገር መቶልኝ ያውቃል አሁን ነው ወይስ በፊት? በፊት። እና እንዴት አለፍሽው? ማለት በቃ ያልፋል። በመታገስ ውስጥ ነው፣ በምን አዎ፣ ውስጥ ነው ያለፈልሽ? በመታገስ ነው። ነገሮች ይቀየራሉ። የማይቀየር ነገር የለም አይደል? እም። ያው ስለዚህ አሁን እዚህ ጋር ምን አለ መሰለሽ ለመሰልሽ እኔ የጠየኩሽ ሁለት አይነት ነገሮች አሉ። እም፣ መጀመሪያው ነገር ምንድነው? ራስ ማጥፋት ነው። ራስን ለማጥፋት መሞከር ነው። ሁለተኛ ደግሞ ይሄ ፓሲቭ ዴዝ ዊሽ የምንለው ነገር አለ። አይ ራስ ማጥፋት አይደለም ግን ባልኖርኩኝ በቃ በሞትኩኝ ከእንቅልፌ ባልተነሳው የማለት ሀሳቦች እና በህይወት ላይ እም፣ ዓላማ የማጣት ማለት ዛሬም ብሞት ነገም ብሞት አም ሃፒ ተግባባን። እንደዚህ አይነት ነገሮች አሉ። አሁን አንቺ እየነገርሽኝ ያለሽው ምንድነው? ይሄ ፓሲቭ ዴዝ ዊሽ የምንለው ነገር ነው። ላይክ ባልኖርኩኝ፣ በሞትኩኝ፣ ባልተፈጠርኩኝ አዎ፣ ተግባባን። እንደዛ በቃ ያ ነገሮች ታስባል። አሉና እነዚህ ስሜቶች ናቸው ነገ ከነገ ወዲያ ላይ ሊያድጉ የሚችሉት። ተግባባን። ስለዚህ ያው ራስ ማጥፋት እንደነገርነው ነገር አብዛኛው ሰው የሚሳሳተው ምንድነው? ሰው ልጅ የሆነ ነገር አጋጥሞት ራሱን ያጠፋ ይመስለዋል። የሆነ ነገር ተከስቶበት ራሱን ያጠፋ። ድንገት የሚከሰት ነገር ነው አዎ። ይመስላል። ነገር ግን ስህተቱ ምንድነው? ብዙ ጊዜ ራሳቸውን የሚያጠፉ ሰዎች ጥናቱም እንደሚያሳየው ተደራራቢ የሆነ ፔኖች ሲመጡ፣ ሀስሎች፣ እንትን ችግሮች፣ መንገላታቶች፣ ህመሞች ሲመጡ ናቸው። ላይክ በሆነ ችግር ውስጥ አልፎ በምን ውስጥ አልፎ በቃ ይሄ ተሸክሞት ነገር በቃ እስከመቼ ነው የምሰቃየው ምናምን የሚሉ ነገሮች ያን ውሳኔ እንዲወስኑ የሚያደርጓቸው ይመስለኛል። እና ሰው ብዙ ጊዜ የሚሻለው እንዴ ምን አጥቶ ነው ምን ተቸግሮ ነው ይላል። ያው እንዴ ምን እንዲያደርግ ነበር እንዴ እንዴት ነው ደካማ እንደ ደካማነት የመቁጠር አላብሶ በእኛ ባህል ብዙም በማህበረሰቡ ዘንድ የአእምሮ ጤንነት ግንዛቤ የለም። ተግባባን አይደለ? ዛሬ ደብሮኛል ስትይ በቃ ህይወት እባክህ እየሰለቸኝ ነው ስትይ ምን አንተ ምን ጎደለብኝ ምናምን ነው የምትባለው በቤተሰብ ራሱ ማለት ነው። ያንን ማለት ነው የምልሽ እና ውስጥ የሚሰማህን ነገር ለማስረዳት ራሱ ቤተሰብን ዛሬ ደብሮኛል፣ እንደዚህ ነው የሆነ ነገር ምን አተህ ነው? ትቀብጣለህ፣ አዎ ስንቱ እንደዛ ነው የሚበላው አጥቶ አንተ የምትባለው። እንትን ትላለህ እንዴ? እና ብዙ ጊዜ የሆነ ከልብ የሚረዳ ሰው ያስፈልግሃል። ብዙ ጊዜ ሰው ራሱን ከሚያጠፋቸው ዋና ዋና ምክንያቶች ብለሽ እስቲ የምታስቢያቸውን ነገሮች ንገሪኝ። የአእምሮ ጤና ማለት ጭንቀት የሆነ አላ ድብርት፣ እንደዚህ አይነት ድብርት፣ ነገሮች። ሱስ ሊሆን ይችላል፣ አዎ ሱስም አለበት። ሰላም ማጣት፣ ህይወት ላይ መፋታት። ተደጋጋሚ ህመሞች። አዎ ኦኬ አዎ ትክክል ነሽ። እና ዋናው ተብሎ የሚታሰበው ምንድነው? እንትን ነው ተስፋ መቁረጥ ነው። ላይክ በቃ እንደነገርኩሽ ማህበረሰቡም ህዝቡም መረዳት ያለበት ነገር ሰው ራሱን የሚያጠፋው በአንድ ጊዜ ባጋጠመው ምክንያት ብቻ አይደለም። ብዙ ጊዜ ምንድነው ተደራራቢ የሆነ እንዴ አሁንስ አይበቃም እንዴ የሚል የሚያስብል ደረጃ ላይ ይሄ ላይክ ተሸክሞት በዛ ላይ ደግሞ የሆነ ነገር ሲያጋጥመው በቃ ለምን እኖራለሁ ነገስ በዚህ ህመም ውስጥ ለምን እቆያለሁ የሚል ተስፋ መቁረጦች ናቸው። አዎ ተግባባን አይደለ? ስለዚህ የመጀመሪያውና ትልቁ ነገር ተስፋ መቁረጥ ነው። እንግዲህ አንቺ ያስቀመጥሽው ተስፋ ላይ ቤተሰብ ላይ ከሆነ ያፈራሽው ሀብት ላይ ሊሆን ይችላል፣ የሆነ ነገሮች ላይ ሊሆን ይችላሉ እና ነገ ለምን እወጣለሁ? ከምን ማምለጥ እችላለሁ? ምን ያስመልጠኛል ከዚህ ችግር የሚሉ ነገሮች ኢንስታንትሊ እንትኑ የሚሉ ነገሮች እነዛ ፋክተር አላቸው። ከዛ ጎን ለጎን እንደ ማህበረሰብ እንደጠቀስሽው እነዚህ ጭንቀት ምን የምትያቸው ነገር በማህበረሰቡ ጨንቆኛል ብትይ አሁን ምንድን ነው የምትባይው አንቺ? አሁን ደብሮኛል ብትይ ማዘር ጋር ሄደሽ ምን ጎደለብሽ? የምትበይው አላጣሽ፣ የምትጠጪው አላጣሽ፣ ትቀብጫለሽ ብዙ ጊዜ አይደለ? አዎ እንዲህ ምቾት ያለው አልጋ ላይ እየተኛሽ እንትን ትያለሽ ምናምን የሚባል ማህበረሰብ እና እም፣ ብዙ ጊዜ እነዚህ ድብርት፣ የአእምሮ ጭንቀት፣ ባይፖላር ዲስኦርደር ምናምን የሚባሉ ነገሮች አሉና ብዙ የአእምሮ ጤንነት ላይ ትንሽ ይቀረናል። እንደ ሶስተኛው የዓለም ወርልድ ላይ እንደመኖራችንም አንፃር የአእምሮ ጤንነት በጣም ትልቅ ጋፕ ያለባቸው ቦታዎች ናቸው። እነዚህ ሁሉ ያሉ ምክንያቶች እንዳሉ ሆኖ ዋናው ግን ከእነዚህ ምክንያት ብቻ ሳይሆን የሰውየው ራሱ ማንነት ይወስነዋል። ለምሳሌ በሃይማኖት ያለው ዝንባሌ አለ አይደል? ከጸሎት ጋር ከእግዚአብሔር ጋር ያለው ዝንባሌ ከአላህም ቢሆን ማለት ነው። እሱ ዝንባሌ እንዳለው ሆኖ አስተዳደግ ይወስነዋል። አስተዳደግ ስንል
ሜንታል ያለው ጥንካሬ፣ የአስተሳሰብ ጥንካሬው፣ ህይወቱን ምን ላይ ነው እንትን ያደረገው የሚሉ ነገሮች አሉና እነዛ ነገሮች ተደምረው ነው ሰው እንደዚህ አይነት ውሳኔ የሚወስነው። አንተስ ግን ራስህን ለማጥፋት አስበህ አታውቅም? እኔን ቅድም ጠይቀኸኝ መልሼልሃለሁ። እሺ ልንገርሽ፣ እንትን ነው ኖርማሊ እንደነገርኩሽ ቅድም ፓሲቭ ዲዩዝ የምንለው ነገር ተሰምቶኝ ያውቃል የሆነ ሰዓት ላይ ድሮ ላይ ሰው ነንና እኔ ምን አስባለሁ ባይዘው ብዙ ሰው እንደውም እዛ ሰዓት ላይ ብዙ ሰው ጠይቅ ነበርና በቃ ሰው እንደዚህ አይነት ነገሮች ሲያስብ ነው መኖር የሚጀምረው ነው ያለኝ የሆነ ሰው። ምን ለማለት ፈልጌ ነው ላይክ በህይወት የመኖርሽን ፐርፐዝ ምን መጠየቅ ስትፈልጊ ምን ስትይ እና እኔ አጋጥሞኝ ያውቃል። ግን እንደነገርኩሽ ራስ ማጥፋት ሳይሆን ራስ ማጥፋት እኔ አሁን እንዳልኩሽ ከማንነቴ አንፃር በሃይማኖት ዋይዝ ትንሽ ጠንከር እላለሁ እና ላይክ እኔ የእግዚአብሔር ሀብት ነኝ ገንዘብ ነኝ ብዬ ነው የማስበው። በራሴ ላይ ስልጣን የለኝም ብዬ ነው የማስበው። ገባን? ነገር ግን እንዳልኩሽ ሰው ነኝ። ችግሮች ይገጥሙኛል፣ ፈተናዎች ይገጥሙኛል፣ ማላልፋቸው ይመስለኛል። ግን ያ ነገር ነው እኔ የተሰማኝ ምንድነው በቃ ባልኖርኩኝ ባልተፈጠርኩኝ እንዲህ ባላለ ፓሲቭ ዲዙሽ ብዬሽ የለ ሱሳይድ አይነት ነገሮችን እንደነገርኩሽ እኔ በሃይማኖት እንትን ስል ኔቨር በቃ ራሴ ላይ የማልጨክንበት ነገር ነው። በቃ ምንም ነገር ቢያጋጥመኝ ማይ ኔቨር ነው። ተግባባን? ነገር ግን እንደነገርኩሽ ፈተናዎች ሲኖሩ ስትራግሎች በጣም ጫናዎች ይኖራሉና ባበቃ ምን እንደው ባልኖርኩኝ ምናምን ብዬ እንደማንኛውም ሰው እንትን ብሎኝ ያውቃል። ነገር ግን እንደነገርኩሽ በመንፈሳዊም በአስተሳሰብም እየላክሽ ምን እያልሽ ስትሄጂ አንዱ የህይወት አካል እንደሆነ ትረጂዋለሽ። እንደውም ከዚህ አጋጣሚ አንድ እንትን ላጫውታችሁና የሆነ ጊዜ ከእንትን በቃ በሆነ ሚንስ ተጠቅሞ ራሱን ለማጥፋት ሞክሮ የሆነ ሰው መጣና ከዛ በቃ ኮንፍሮንት አደረገን እና ምንድን ነው ያለን በቃ ይሄ በቃ ያሉትን ነገሮች ሁሉ ነገረን። እንዴት ነው እስቲ እናቴ እንኳን አትወደኝም አለኝ። ከዛ ጎዳና ተዳዳሪ ነው ልጁ፣ ብዙ ነገር ሀፕን አድርጎበታል። የገዛ እናቱ ራሱ አትወደውም። ከውሾች ጋር ተጋፍቼ ነው ምግብ የምበላው እና በቃ ላይክ ስፒሪቹዋሊም እኔ ቤተክርስቲያን ሄዳለሁ አለ። ቤተክርስቲያን ሄዳለሁ፣ ብዙ ነገሮች ያጋጥሙኝ፣ ብዙ ስብከቶች እሰማለሁ። እየራበኝ እኔ ብሰማ ምንድን ነው እግዚአብሔር ለእኔ አያየኝም ወይ? እግዚአብሔር እንትን አይመልስልኝም ወይ? በቃ እና አንዳንዴ በቃ የምትመክሪው ሁላ ታጫለሽ። ተግባባን አይደለ? ለዛ ነው እኔ አሁን የማስበው ሁልጊዜ ከእኔ የበለጠ ብዙ ህመሞች አሉ። ምን አስባለሁ ሐኪም ቤት ላይ ስንቶቹ ናቸው ተኝተው ጤናን በቃ ትንሽ እድሜ የሚለምኑት የተማጸኑት እግዚአብሔር እና ያ ነገሮችን ከዛ ከእኔስ የባሱ ደግሞ ተሸክመውት እየኖሩ ያሉ ሰዎች አሉ። ነገር ለማየት እንትን ብለውና በቃ ብዙ ሰዓት ፈጀብን። ሰውየውን ብዙ እንደነገርኩሽ ስለ ኢዮብ ታሪክ አነሳ። ኢዮብ ምን ችግር ገጠመው እንደኔ አለኝ። እንግዲህ በመጽሐፍ ቅዱስም ከምናውቀው የኢዮብ ታሪክ እንግዲህ በትዕግስቱ አይደለም ኢዮብ በትዕግስቱ ይታወቃል። በትዕግስቱ ስንል ብዙ መከራዎችን ገጥሞበታል። ሀብት ነበረው፣ ሀብት ንብረቱን አጥቷል። ልጆች ነበሩ፣ ልጆቹን አጥተዋል። ከዛ ደግሞ በአካል በደዌ በሽታ ታመመ። ከዛ የሁሉ ነገር ነው ደግሞ ባለቤቱ ጭራሽ ሌላ እንትን ትለው ነበር። በቃ አምላክን ሰድበኸው ሙት፣ ከዚህ በላይ ምን ይመጣል ትለው ነበር። ገባን አይደለ? በቃ እና የኢዮብ መልስ ምንድን ነበር? እርሱ ሰጠ እርሱ ነሳ ነው። ምን ልላችሁ ፈልጌ ነው፣ በቃ እኛ የራሳችን አይደለንም። ምንም ይምጣ ምንም እንደሆነው እንሆናለን። ሜቢ መጠየቅም ካለብን ያው ማንም ሰው እኮ ከሞት የሚያመልጥ የለም አይደለ? እግዚአብሔርን ጠብቀን ለምን እንደዚህ ሆንኩኝ፣ ለምን እንደዚህ ፈጠረብኝ ብለሽ መጠየቁ ይሻላል፣ የራስሽን ውሳኔ ይዘሽ። ውዷ አንድ ጥያቄ ልጠይቅሽና እስቲ ምንድን ነው የሚያስደስትሽ? ደስታ ላንቺ ምንድን ነው? ምን ማድረግ ያስደስትሻል? ደስታ እንዴት ትገልጫዋለሽ? የጥያቄ ለእናንተም ጭምር ነው ውድ ተመልካቾች። እሺ እኔ ቤተሰቦቼ ሲደሰቱም ልጆቼ ሲደሰቱም ለእኔ ደስታ ነው። ኦኬ ሌላስ ምን ላይክ መኪና መንዳት ነው የሚያስደስትሽ? ጣፋጭ ምግቦች መመገብ ነው? መጎብኘት ነው? የተለያዩ ቦታዎችን ይዞ ማለት ማንኛውም ቆንጆ ነገሮች ያስደስቱናል፣ ያስደስተኛል። ቆንጆ ደስታሽ ምንድን ነው ንገሪኛ፣ አትፍሪ። መዝናናትም ሊሆን ይችላል፣ መኪና መንዳትም ሊሆን ይችላል። በጣም ብዙ ነገሮች ያስደስቱኛል። መኪና መንዳትስ? አዎ መኪና መግዛት ነው መንዳት ገዝቼ መንዳትም ያስደስተኛል። በቃ ለውጦቼ ሁሉ ያስደስቱኛል። ኦኬ እና ለመሰለሽ ይሄን ጥያቄ የጠየኩት አሁን ለእኔ እንደ ስጋዊ ብዙ የሚያስደስቱኝ ነገሮች አሉ እና የአብዛኞቻችን ደስታ በነገሮች ላይ በአይተሞች ላይ የተመሰረቱ ናቸው። ተግባባናል? ለምሳሌ አሁን ይህ ቪዲዮ 100,000
እና ከዛ በላይ ቪው ቢያገኝ ደስታችን ነው። ተግባባን አይደለም? ያው ከምናተርፈውም አንፃር ማለት ነው። እሱ ብቻ ሳይሆን የምናገኘው ብር ሊሆን ይችላል። ብዙ ብዙ ነገሮች አሉና የአብዛኞቻችን ደስታ በነገሮች ላይ የተመሰረቱ ናቸው። ተግባባን? እነዛ ነገሮች ደግሞ ልናጣቸው የምንችሉ ነገሮች ናቸው። ነገሮች ላይ ነው። አዎ ያንን ነው ልልሽ ነበር። ገባሽ? አሁን ፌመስነት ብትይው ፌመስነት ነገ ሊጠፋ ይችላል። ገባን አይደል? ይህን ሁሉ ለፍተን ያገኘውን በጥቃቅን ነገሮች ልናጣው እንችላለን። የሰዎች ኮሜንቶች ሊያጠፉት ይችላሉ የእኛን ደስታችንን እዚህ ጋር ደረስ የምንለው እና በነገሮች ላይ መመስረት የለበትም ደስታ ነው። ተግባባን አይደለም? ስለዚህ አሁን የልጆቼ ደስታ ብለሽ እነሱ ሲያዝኑ ልታዝኚው ማለት ነው። እንደዛ ነው የሚሆነው ማለት። አዎ ስለዚህ ያንን ነው አሁን በነገሮች ላይ የተመሰረተ በሰው እከሌ ስለኔ ምን ያስባል ብለሽ ምን እየተፈጸመ ነው ብለሽ የምታስቢው ከሆነ በቃ ከነገሮች ጋር ነገሮች ሳይሳኩ ሲቀሩ ትከፊያለሽ። ነገሮች ሲሳኩ ደግሞ እንትን ትያለሽ ማለት ነው። ትደሰታለህ። ተግባባን አይደለ? ስለዚህ ለዛ ነው። እስቲ ለእናንተስ ውድ ተመልካቾች ምንድነው ደስታ? ምን ያስደስታችኋል? ገባሽ? እውነተኛ ደስታ አንዳንዴ እንትን ይለኛል እና እንደውም የምንሰማው አንድ ጊዜ ደስታ ማለት የሆርሞኖች መቀየር ነው። የደስታ ሆርሞን ሲመጣ ትደሰታለህ፣ በነገሮች በጥቃቅን ነገሮች ትደሰታለህ፣ ስትበላ ጣፋጭ ነገሮችን ትደሰታለህ፣ ምን ትላለህ። ያ ሆርሞን ደግሞ ሲያንስ ምን ሲል ትከፋለህ፣ ምን ትላለህ እና ላይፍ ኢዝ ኖት አባውት ደስታ ኦር እንትን ነው ብዬ አላስብም እኔ ፐርሰናሊ። እንደነገርኳችሁ የማይጠፋ ደስታ መያዝ አለባችሁ። ያንን ነው። በነገሮች ላይ ያልተወሰነ ደስታ መኖር አለበት። ያንን አስባለሁ አይደለም? ቅድም እንዳወራ ነው ሜንታል ሄልዝ ወይም ደግሞ የአእምሮ ጤንነት እንደ ሀገራችን በጣም ትኩረት የሌለውና ግንዛቤ የሌለው ማህበረሰብ ውስጥ ነው የምንኖረው አይደለም? ለምሳሌ ቅድም ቤተሰብ ሂደሽ ደበረኝ እንዲህ ነው ብለሽ ብታወሪ ይረዱሻል? አይረዱሽም አይደል? አዎ ያ ደግሞ ከምን የመጣ ነው ብለሽ ታስቢያለሽ? ያው እነሱ ካሳለፉት ነገር አንፃር ይመስለኛል እኮ ካሳለፉት ብዙ ነገር አሳልፈው ስለሆነ አንተ መተክ ደበረኝ እንደዚህ ሆንኩ ብትላቸው እኔ ይረዱሃል ብዬ አላስብም። ትክክል ነሽ። እና እኔም ያን ነገሮች አስባለሁ። ላይክ 2 ኪሎ ሜትር በእግሩ የ2 ሰዓት መንገድ ሲሄድ ያደገ በብዙ መከራ ውስጥ ምን ውስጥ ሆኖ ነው ያደጉት ምን ያሉት እና አሁን ለእነሱ ይሄ ነገር በጣም አመቺ ነው ከሚባለው በላይ ገባን። የስንት ኪሎ ሜትር በምናምን መሄድ ትችላለህ። ሁሉ ነገሮች ያመቹ ናቸው እና በእንደዚህ አይነት መከራ ውስጥ አድገው በእንደዚህ አይነት ትጋት ውስጥ አድገው አልፈው እዚህ ደረጃ ደርሰው አንተ በቀን 3 እየበላ ደበረኝ ጨነቀኝ ብትላቸው ለእነሱ ምንም ላይመስል ይችላል። ተግባባን። እኛም ደግሞ በእነሱ አልተረዱኝምና በቃ ውስጤን አያውቁም በቃ ትተውኛል ረስተውኛል ለእኔ አያስቡም ብለን መረዳት የለብንም። ተግባባን አይደለ? ሰው በቃ የማያውቀውን ነገር ሊያስብልህ ሊጨነቅልህ ስለማይችል እሱ ብቻ ሳይሆን እኛስ ምን ያክል ራሳችንን ግልጽ እናደርጋለን። እንደዚህ አይነት ነገሮች ሲሰሙን ምን ያክል እርዳታ እንፈልጋለን። እሱም ዝቅተኛ ነው ባይ ዘ ዌይ። ላይክ ለደስታ ለምን ከሰው ጋር እናከብራለን። ችግር፣ ሀዘን፣ መከራ፣ ህመሞች ሲሆኑ ደግሞ ብቻችንን በራችንን እሱ ቆልፈን ነገር ነው ደግሞ ማለት እንዲጎዱ የሚያደርገው ራስ ነገሮች የሚያደርገው ማለት ቀለል ያለ ነገር ብታውራው እኮ ሊቀልህ ይችላል አይደል? ያ ችግር ለብቻህን ስትይዘው ግን ትክክል ነው። ወደ ሌላ ነገር አይደለም ማውራቱ ራሱ መፍትሄ ነው። ባይዘው ተንፈስ ስትያለሽ እከሌ ይረዳኛል፣ እከሌ ችግሬን ያውቃል የሚለው ነገሮች አሉ እና እንደነገርኩሽ መፍትሄ መፈለግ ላይ ብዙም ደካማ ነን። ገባን። ለምሳሌ ብዙ አሁን ሳይካትሪ ምናምን የሌለበት ጤና ተቋም የለም። የአእምሮ ጤንነት ሂደህ ሐኪም ጋር እንዲህ እያጋጠመኝ ነው፣ ሐኪሙን ተይው እሺ ዘመናዊ ነው በል። የነፍስ አባት ጋር ሄደህ እንዲህ ነው አባ እንዲህ ነው ብትያቸው ብዙ አይነት ነገሮች ሊያስተምሩ ይችላሉ። ከዛ ጎን ለጎን ደግሞ አሉ እስቲ ታችን ሜንሽን እናደርግላችኋለን ብዙ ኤንጂኦዎች አሉ፣ ሰፖርት ግሩፖች አሉ እንደዚህ አይነት የአእምሮ ጤንነት ላይ የሚሰሩ ለምሳሌ አለንላችሁ የሚባል ኦርጋናይዜሽኖች አሉ፣ ኤንጂኦዎች እንደዚህ አይነት ሰፖርት ግሩፖች አሏቸው። እርስ በርስ የምታወሩባቸው የአእምሮ ጤንነት ላይ ዲፕሬሽን ላይ ድብርት ድባት የምንለው ነገሮች ላይ የሚያነሱ እንትኖች አሉ። ታች ሜንሽን እናደርግላችኋለን። ቴሌግራም ላይም ታገኛላችሁ። አለንላችሁ ነው የሚለው በአማርኛውም ሰርች በእንግሊዝኛውም ሰርች ማድረግ ትችላላችሁ። ታች ሜንሽን እናደርግላችኋለን። የተለያዩ ሳይካትሪ ማማከር ብትፈልጉ ምን ማድረግ ብትፈልጉ ኮንታክት ማድረግ ትችላላችሁ። እንደነገርኳችሁ አንድ እርምጃ ሁል ጊዜ መራመድ ያለባችሁ እናንተ ልትሆን ትችላላችሁ ለራሳችሁ ማለት ነው። ከዛ በኋላ ነው ነገሮች የሚመጡት። ብዙ ነገሮች ይኖራሉ። እናንተም ተመልካቾች ደግሞ ይሄን ማድረግ ብትችሉ እከሌ ጋር ብትሄዱ የምትሉት ነገሮች ካሉ አታውቁ ማን ሊጠቅም እንደሚችል። እንደነገርኳችሁ አሁን እኛ እንደዚህ እዚህ ጋር ቁጭ ብለን ስለ ሱሳይድ ስናወራ
ውስጡ ስለሌለን ብዙ የሚያመልጡን ብዙ ያልተሰማን ህመሞች ሊኖሩ ይችላል። ብዙ ያልነካናቸው ቦታዎች ሊኖሩ ይችላሉ አይደል? እነሱ ምን አለባቸው? እነሱ እኮ እንዲህ ናቸው ሊሉ ይችላሉ። እና እንረዳቸዋለን። እንደነገርናችሁ ግን ካለማንሳቱ ማንሳቱ አትሊስት ትልቅ ኢምፓክት ጥሩ ኢምፓክት ሊኖረው ይችላል በሚለው ነው። እንደነገርኳችሁ ሁሉም ደግሞ ማወቅ የሌለባችሁ ነገር ማንም እዚህ ጋር ሙሉ መስሏችሁ የምታዩት ሰው የየራሱ ችግር የየራሱ ቀዳዳ አለ። አይታችሁ ከሆነ ብዙ ጊዜ የሚስቁት ኮሜዲ ላይ ያሉ ምን ያሉ ምናምን ራሳቸውን ሲያጠፉ ይታያሉ። ተግባባን አይደለ? ለምሳሌ አሁን ያነሳንባት ልጅ የቦኒንም እኔ ከዛ በኋላ ኮንቴንቷን ገብቼ ለማየት ሞክሬ ነበር። መጽሐፍ ቅዱስ ከፍታ ስታነባለ፣ ስትስቃለ፣ ስትጫወት፣ ስትቀልዳለ እና ብዙ ነገሮች አሉና ብዙ ጊዜ ማጠረጥሯቸው ሰዎች ናችሁ። በዚሁ አጋጣሚ ቤተሰብ ያላችሁ ጓደኛ ያላችሁ እንዲሁ ተራ ነገሮችን ከማውራት አንጻር ከዛ ጎን ለጎን እንዴት ነህ ከሌ ማለት ውዷ እንዴት ነሽ ህይወት እንዴት ነው ምን እየተሰማሽ ነው? እንደዚህ አይነት ባህል ያስፈልገናል። ባይዘው ነገ እንትን ሲባል እከሌ እኮ እንዲህ ብሎኝ ነበር ምናምን መሆን የለበትም እና ለማንነቱ ለመንፈሳዊ ማንነቱ መጠየቅ አለበት። ማንም ዶንት እውነት እንደ ቤተሰብ እናት አባት ያው ገንዘብ ላይ መስራት አለብን። ከዛ ጎን ለጎን ግን እዚህ ላይ ነው መስራት ያለብን ልጆቻችን ላይ። በዚሁ አጋጣሚ በሰው ሀገር የምትገኙ እህትና ወንድሞቻችን ብዙ ተስፋ የቆረጣችሁ ልትኖሩ ትችላላችሁ እና እንደጠበቃችሁት ያልሆነላችሁ እንዳሰባችሁት ያልሆነላችሁ ብዙ ነገር ሊኖር ይችላል እና በተለይ ሴቶች እዚህ ኢትዮጵያ ውስጥ እንኳን የሚረዳ ሰው በራስ ቋንቋ እያወራ ብዙ የሚረዳ ሰው የለምና እንኳን በሰው ሀገር ሆነክና ብዙ ጫና ይኖራል ማለት ሴትነት ራሱ ፈተና በሆነበት ሰዓት ብዙ ተስፋ የሚቆርጡ ሴቶች አሉ፣ እህቶቻችን ወንድሞቻችን ይኖራሉ እና ምንም በቃ ተስፋ ባይኖረን ራሱ ነገ የተሻለ ይሆናል። በቃ አለ አይደለም ፈጣሪ የፈጠረን ፈጣሪ እንኳን ጥሎ አይጥለንም ብዬ ነው ማስበው እኔ ማለት ማንም ባይረዳ የፈጠረን ፈጣሪ ግን የሆነ በቃ ነገ የተሻለ ነገር ያደርግልናል አይደለም። እሷ እንዳለችው ነው። ስፔሻሊ ከሀገር ውጭ ሲሆን ነገሮች ትንሽ ከበድ ይላሉ። አድማጭ ላይኖር ይችላል። በቃ የሚረዳሽ ሰው ካጠገብሽ ላይኖር ይችላል። በባል ስለዚህ እንዳልሽው ሴትነት ደግሞ በቃ አናዘር ሌቭል ይወስደዋል። እጅግ ይከብዳል። ሴት ስትሆኝ ነገሮች በጣም ታሰብከው በማንኛውም አይነት ህይወት ውስጥ ብትኖሩ በማንኛውም አይነት መከራ ውስጥ ስቃይ ውስጥ ብትኖሩ ራሳችሁ ናችሁ ለራሳችሁ ተስፋ መስጠት የምትችሉት። ተግባባን አይደለ? ነገ የተሻለ ይሆናል። ነገ ለበጎ ነው። በቃ ነገር ሁሉ ለበጎ ነው። ነገ የተሻለ ይሆናል ብላችሁ ማሰብ አለባችሁ። ተስፋ በሌለበት ተስፋን የምትሰጡት እናንተ ናችሁ። ከዛ እግዚአብሔር ደግሞ አለ የፈጠረኝ አለ ነገን የሚያውቅ አለ ብላችሁ ሁሉ ጊዜ አንድ እድል ለራሳችሁ ማሰብ አላችሁ። ከራሳችሁ በላይ ማንም ይመጣ የለም። ሰው ልጅ በቃ በብዙ አይነት አፈጣጠሮች በብዙ አይነት መከራዎች እንመጣለን። እንግዲህ መርጠን ላልመጣንባት አቀር ገባሽ የተቻለን ለራሳችን እድል መስጠት አለብን። የሰው ጥላቻ እያየን ነበር። እዚህ ራሴን ላጠፋ ነው ብላ እያወራች ራሱ ቶሎ በያ ለምን እንትን ትያለሽ የሚሉ አንዳንዴ ከሰውነት የማይጠበቅ ባይዘዌ ብዙ ነገር ትባላለህ እኛም እንባላለን ግን መጀመሪያ ላይ በጣም ባይዘዌ የሚሰብሩ ነገሮች አሉ። ቢያንስ እንደዚህ ራሴን ላጠፋ ነው እያለች ብዙ አይነት ኮሜንቶች ይኖራሉ። ግን እንደነገርኳችሁ ከእናንተ በላይ ማንም የለም እናንተን ሊያተርፍም ተስፋ ሊሰጥም የሚችል ነገር ተግባባን አይደለ? እና ለራሳችሁ መቼም ዳውን መሆን የለባችሁም። የማይሆን ነገር ላይ እንትን ማለት የለባችሁም። እስቲ ሀሳብ አስተያየት የረሳነው ነገር ብላችሁ የምታስቡ ነገር ካላችሁ ጻፉልን። እንወዳችኋለን። አብራችሁን ሁኑ። ይመቻችሁ።